እንግዲህ በዚህ ርዕስ ዙሪያ ዛሬ የምንቃኛቸው ብዙ ጉዳዮች ይኖራሉ። የመጀመሪያው የመረጃ ክፍለ ጊዜ ነው። እንደተለመደው የደረሱንን አጠራጣሪ ያሉ መረጃዎች ወደ እናንተ እናደርሳለን። ከዛ በመቀጠል ደግሞ ከእናንተ ወደኛ መጥተው ወደ እናንተ መልሰን እንድናደርሳቸው የተላኩልን የቪዲዮ መረጃዎች አሉን። የመጀመሪያው የዛሬው እንግዲህ መረጃችን የአማራ ፋኖ ብሔራዊ ኃይል የ24 ሰዓት የቀጠናዊ ውሎን የሚዳስስ አጠር ያለ ዘገባ ነው። እሱን ወደ እናንተ አደርሳለሁ። አብራችን ቆዩ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አባይት ሁነቶች ድንቅ ኦፕሬሽን በቀስተ ደመና ብርጌድ ተሰርቷል። አንደኛ ቀንጌታ የወፍታይ ንጉሴ ክፍለ ጦር የቀንደኛው የህዝብ ጠላት ባንዳ እርምጃ ተወስዶበታል። ኃይሌ አለነ ይባላል። ይህ ባንዳ ከብልጽግና ጋር በመወገን ወራሪውን የብልጽግና ሰራዊት መርቶ እያስገባ አያሌ ንጹሃንን ያስፈጀ ራሱንም የብዙ ንጹሃን ህይወት የቀጠፈ በአሁኑ ሰዓት ደብረ ኤልያስ የገባውን ወራሪ ሰራዊት አይንና ጆሮ ሆኖ እያገለገለ የነበረ ቀንደኛ የብልጽግና አመራር ነበር። በዛሬው ዕለት ከቀኑ 6 ሰዓት ገደማ መሃል ደብረ ኤልያስ ከተማ ላይ ጀግኖቻችን በወሰዱት ረቂቅ እርምጃ በቦምብ ሙሉ ለሙሉ እንዲሸኝ ተደርጓል። በዚህ ሁኔታ በከፍተኛ ሁኔታ የተበሳጨው ነፍሰ በላው የብልጽግና ቡድን አንድ ሴትን ጨምሮ ለገበያ የመጡ አቢቲና ጸጋ ሞሴ የተባሉ 3 ንጹሃንን በአደባባይ በግፍ ረሽኗል። የሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ 7ኛ ቀኑን ዛሬ ሲዋጋ ውሏል። ከሞጣ እስከ አዴት ያለውን አገር አቋራጭ ጥቁር አስፓልት በመውረር የፋኖን የገቢ ምንጭ አደርቃለሁ በማለት ከቀጠናው አሰባስቦ የመጣው የጠላት ኃይል ግንቦት 30 2017 ዓ.ም በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 2ኛ ተፈራ ዳምጤ ክፍለ ጦር የገባውን ጠላት በከበባ እስከ መጨረሻው ለመደምሰስ ከየብርጌዶቹ የተውጣጡ ሻለቆችን አሰልፎ እየተጠጋ ባለበት ሰዓት የብልጽግና ገዳይ ቡድን በደረሰው መረጃ መሰረት ጓዙን ጠቅልሎ ቀጠናውን ለቆ በመውጣት ለጊዜው ከመደምሰስ ተርፏል። አበረ አዳሙ ሻለቃ የክፍለ ጦሩ ተወርዋሪ ኮማንዶ እና 5ቱ ብርጌዶች በመናበብ ጠላት ያሰበውን በማክሸፍና በልኩ ማናገር ችለዋል። ለህዝባዊ መድረኮችና ልዩ ልዩ የንቅናቄ ስራዎች ተሰርተዋል። የቀንጌታ የወፍታይ ንጉሴ 6ኛ ክፍለ ጦር ጅበላ ሙተራ ብርጌድ ታላቅ ህዝባዊ ውይይት አድርጓል። ውይይቱ በደሳ አነሴ ቀበሌ የተደረገ ሲሆን በስብሰባውም ለማህበረሰቡ የትግሉን አሁናዊ ቁምናን አስመልክቶ በብርጌድ አመራሮች ስልጠና የተሰጠ ሲሆን በተጨማሪም የቀበሌ አደረጃጀት ፍተሻም ተደርጓል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ግንቦት 30 2017 ዓ.ም እንግዲህ ከጎጃም አካባቢ የደረሱን የዛሬው ዕለታዊ አጠቃላይ የ24 ሰዓት አባይት ኩነቶች ይህን ይመስሉ ነበር። በነገራችን ላይ በዚህ ማጠቃለያ ላይ ያልተጠቀሱ ከመሸ የደረሱን በጣም በርካታ መረጃዎች አሉ። እነሱን በኋላ ሰዓት ከተረፈን ወደ እናንተ የምናደርስ ይሆናል። አሁን ደግሞ ወደ ወሎ ቤት አማራ ነው የምናልፈው። ወደ ወሎ ቤት አማራ ስናልፍ የለገሂዳው አድማ ብተና ሻለቃ መሪ ተደምስሷል ይለናል። እንግዲህ ለገሂዳ ወደ ወሎ የሚገኝ ቦታ ነው። በነገራችን ላይ እዛ አካባቢ ላይ አንድ ያገዛዙ ከፍተኛ የመረጃና የገንዘብ ምንጭ የነበረ ግለሰብ በፋኖች እርምጃ ስለተወሰደበት በግለሰቡ ስም ለመጀመሪያ ጊዜ ያው ወደ ጎሬላ ፋይተር ወይም ወደ ሽምቅ ተዋጊነት የተቀየረው አገዛዙ በዛ በአጉራሻቸው በነበረው ግለሰብ የባዕዴን ካድሬ ስያሜ በሱ ስም ጦርነት ሰይመው ውጊያ ጀምረዋል ወይም ጦርነት ጀምረዋል በወሎ አምባሰል ተራራዎችና በአምባሰል ቀጠናዎች አካባቢ። ለማንኛውም እሱ ይሁናችሁ ነው የምላችሁ። አሁን በቀጥታ ወደ ዜናው አልፋለሁ። ዜናው እንግዲህ እንደሚለው አማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር ዳግም ክተት ወረኢሉ ክፍለ ጦር በቀን ግንቦት 29 2017 ዓ.ም በወረኢሉና ለገሂዳ ወረዳ አዋሳኝ ሽክፍ ከተማ የፋኖን አባላት አፍናለሁ ብሎ የገባው ያገዛዙ ኃይል ታፍኖ ተመቷል። 7 ለ52 ብርጌድ ታዬ ተሰማ ሻለቃ አባላትን እና አመራርን ሊያፍን የመጣው ወራሪና ዘራፊ ቡድን ከ12 በላይ ሙት ሲሆኑ የአገዛዙ ቁልፍ ሰዎች ይገኙበታል።
ከ17 በላይ ቁስለኛ ተደርጓል። ያገዛዙ አድማ ብተና ሻለቃ መሪው ሻለቃ መብቱ መኮንን እስከ ወዲያኛው ተሸኝቷል። ከፋኖ አባላት አርበኛ ሙልጭ የሻለቃ አመራሩንና 3 ያገዛዙ ጦር ከገደለ በኋላ ጥይት ሲጨርስ በጀግንነት በራሱ ጥይት ራሱን ለተከበረው የአማራ ሕዝብ ሰውቷል። ታሪኩን እንደ አባቶቹ እንደ ቴዎድሮስ ለጠላት እጅ አልሰጥም ብሎ ፎክሮ ተሰውቷል። ሌላ አንድ ቀላል ቁስለኛ አባል ሲኖር ሌላ ወገን ላይ የደረሰ ጉዳት የለም። ሊከብ የመጣ ተከቦ ተቀጥቅጧል። የፋኖን ምት መቋቋም ያቃተው ያገዛዙ ጦር እንደተለመደው የፋኖ ቤተሰብ የቁም እንስሳትን ዘርፎ ወስዷል። ከዚህ ቀደምም ብዙ ቤት ማቃጠሉ የሚታወስ ነው። በዚህም የሚሰማው የፋኖ ኃይል ባለመኖሩ የበለጠ በቁጭት ሸማቂው የፋኖ ኃይሉ ተነሳስቷል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ይላል መረጃውን የላከልን የአማራ ፋኖ ብሔራዊ ኃይል የወሎ ቤት አማራ ቀጠና ነው። እንግዲህ በዚሁ ደግሞ ወደ ቀጣይ ሁለተኛ ዜናችን ነው ማልፈው እዚሁ ከወሎ ቀጠና የተላከልን ማለት ነው። የአማራ ፋኖ ብሔራዊ ኃይል በላስታ እንጃፋት ቀጠና በተደረገው ውጊያ ሻለቃውን ጨምሮ ከ15 በላይ ያገዛዙ ወታደሮች ከ18 በላይ ደግሞ ቁስለኛ ሆነዋል። 15ቱ እንግዲህ የተሸኙ ናቸው ማለት ነው። የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ላስታ አሳምነው ኮር ጥራሪ ክፍለ ጦር ነበልባሎቹ ፋኖዎችና በብልጽግና መራሹ መከላከያ መካከል በተደረገው ውጊያ በጠላት ሰራዊት ላይ ከባድ ሰብአዊ ኪሳራ ደርሷል። በላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ጥራሪ ክፍለ ጦር በጀመዶ ማርያም፣ በበቅሎ ማነቂያና በግዳን ሙጃ ማርያም በ3 አቅጣጫ አድርጎ የመጣውን የብርሃኑ ጁላ ሰራዊት በወንዳች ይባር አንጃፋት አድርጎ ላስታ ብልብላ አይና ቡግናና ላኪው ጋዝጊብላን ይዛለው ብሎ የመጣውን የጠላት ጦር ጥራሪዎቹ የወንዶቹ ቁና ይባር ሜዳ ላይ ግንቦት 28 2017 ዓ.ም ሲያራግፉት የዋሉ ሲሆን ይባር መለየ መገንጠያ ላይ አይኮም ሬዲዮ ይዞ የነበረውን ሻለቃ ገለታውን ጨምሮ ከ15 በላይ ያገዛዙ ወታደሮች ሲገደሉ ከ18 በላይ ቆስለዋል። መዳረሻውን ድልና ነጻነት ያደረገው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢበይን አሳውቋል። ድላችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል ግንቦት 30 2017 ዓ.ም ይላል። ከቤት አማራ አካባቢ ከደረሱን በርካታ መረጃዎች ውስጥ እንግዲህ ሁለቱን የመረጥናቸው ነው ወደ እናንተ ያደረስነው። ከዚህ በመቀጠል ደግሞ የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና 5ኛ ክፍለ ጦር ዛሬ የሰራቸውን ጀብዶች ወደ እናንተ እናደርሳለን። በነገራችን ላይ ባለፈው ዓመት መስከረም ላይ ለጥፈው ያሳዩንን መሳሪያ የአማራ ኮሙኒኬሽን የሚባለው የፌስቡክ ገጽ ዛሬ ለጥፎ 5ኛ ክፍለ ጦር ላይ የሚገኝ ብርጌድን ደመሰስኩ የሚል ዜና ሰርቶ አይቼ ስስቅ ነበርና እንግዲህ የተደረገውን ትክክለኛ አውደ ውጊያ ምን እንደሚመስል እንደሚከተለው አቀርብላችኋለሁ። አብረን እንከታተል። ያው አንዳንድ ጊዜ የብልጽግና የቆረፈደው ፕሮፓጋንዳቸው ህዝብን በሳቅ ሊገል ነው። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 5ኛ ክፍለ ጦር ታምር ሰሪው የወንበርማ ብርጌድ ሻለቃዎችን ሪፎርም ባደረገ ማግስት ጠላት ላይ ብርቱ ክንዱን ጀምሯል። በቀን 26/09/2017 ዓ.ም የአብይ ወንበር አስጠባቂ ኃይል የተለመደ ተግባሩን ህዝብ ማሰቃየት፣ መዝረፍ፣ ሰላም መንሳት ወዘተ ለመፈጸም ከወገዳር ተነስቶ ወደ ማርወለድ ቀበሌ ሲንከለከል ሻሚት በምትባል ልዩ ጎጥ ሻለቃ 1 ወይም ንስር ሻለቃ የምትባለውና ሻለቃ 2 ቆምጠው ሻለቃ በጥምረት ባደረጉት ትንቅንቅ 3 ያገዛዙ አገልጋዮች እስከ መጨረሻው ሲሸኙ ከ4 በላይ ቁስለኛውን ተሸክሞ እንደተመለሰ የብርጌዱ የህዝብ ግንኙነት ካሳሁን አማን ገልጿል። በሌላ አቅጣጫ ደግሞ ከሁለቱ ሻለቃዎች የተውጣጡ ተወርዋሪ ኃይሎች ወደ ወገዳድ ከተማ አስርጎ በማስገባት ለ1 ሰዓት ከተማዋን ተቆጣጥረው ቆይተዋል። 200 የሰልጣኝ ልብስም መማረክ ተችሏል። እንዲሁም ያገዛዙ አገልጋዮች አልባሳት፣ ፍራሽ፣ ፍሬን፣ ኮቶችና መሰል ያገዛዙ ሰልጣኞች የሚጠቀሙባቸው ነገሮች መማረክ ተችሏል። በአጠቃላይ የብርጌዱ ምክትል ዘመቻ መምሪያ ኃላፊ መቶ አለቃ ዮናታን በቀለ እንደገለጹት ያገዛዙ አገልጋዮች በተንቀሳቀሱ ቁጥር ሽንፈትን ተቀብሎ ከመመለስ ውጪ ሌላ ትርፍ እንደሌላቸውና በተካሄደው አጭር ኦፕሬሽን በፖለቲካም ወታደራዊም ሆነ በስነ ልቦናም ከባድ ኪሳራ ገጥሞት ወደ መጣበት ተመልሷል ሲሉ
ካሳሁን የህዝብ ግንኙነቱ ተናግሯል ይላል። በሌላ ዜና በትናንትናው ዕለት በ29/09/2017 ዓ.ም ያገዛዙ ኃይል ከሌሊቱ 11 ሰዓት ከወገዳር ተነስቶ ወይንም አቀበሌ አሰስ መንገድ ህዝብን ለመዝረፍ ሲንከለከል ነበልባሎቹ ቆምጠው ሻለቃ ቀድመው መረጃ ስለደረሳቸው ደፈጣ በመያዝ ከፍተኛ ጉዳት አድርሰዋል። ንስር ሻለቃ በማር ወለድ አባክራ በኩል እና በሀብታም የሚመራው የቢዛሞ ፋኖ ሻለቃ በአበስ ጋማ በኩል በመሰለፍ ወገዳድ የመሸገውን የስርዓቱ አገልጋይ ከጠዋቱ 3 ሰዓት እስከ 6 ሰዓት አፈር ሲያስግጡት ውለዋል። ሁለቱም አውደ ውጊያ የአብይ ተላላኪዎች 9 ሙትና 1 መንገድ መሪ ጨምሮ 10 ቁስለኛ ሆነዋል ሲል ካሳሁን አማን ገልጿል። ኢንጂነር ዘመኑ አማረ የ5ኛ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ነው እንግዲህ መረጃውን ያደረሰን። የመረጃ ምንጫችንን እጅግ በጣም አድርገን እናመሰግናለን። አሁን ወደ መጨረሻው የዕለቱ አጭር ዜና አልፋለሁ። እንግዲህ በጣም ጥቂቶቹን የመረጥኩኝ ይሄ እዚህ ጋር የምትመለከቱት በዛሬው ዕለት የተመረቀ ልዩ ኮማንዶ ነው። የት ነው የተመረቀው በአጭሩ ገልጽላችሁና በሌላ ጊዜ በአጠቃላይ በምረቃ ሂደት ላይ የተከናወኑ እና የተገለጹ መልእክቶችን አጠናቅረን ወደ እናንተ እናደርሳለን። እነዚህ የምትመለከቷቸው ኮማንዶዎች የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና 8ኛ ክፍለ ጦር የበላይ ዘለቀ ክፍለ ጦር ማለት ነው። የአባ ኮስተር ብርጌድ ኮማንዶዎች ናቸው። በዛሬው ዕለት በምታዩት መልኩ በከፍተኛ ሁኔታ ተመርቀዋል። በከፍተኛ ድምቀት ማለት ነው። እነዚህ ኮማንዶዎች እንግዲህ በዚህ ክፍለ ጦር ውስጥ ምናልባት ከተመረቁ ኮማንዶዎች በዚህ ዓመት ብቻ 4ኛ ዙር ማለት ነው። እነዚህ እንግዲህ የተለያዩ ብርጌዶች በዚህ ክፍለ ጦር ውስጥ የሚገኙ ብርጌዶች ተደጋጋሚ ኮማንዶዎችን አስመርቀዋል እና በዚህም እንግዲህ ከፍተኛ የአገዛዙ ኃይል ከፍተኛ ጉዳት እንደደረሰበት በተደጋጋሚ ስንዘግብ ነበር። በተለይ በቢቸናና አካባቢው ላይ እየተሰሩ ያሉ እስከ ደብረ ወርቅ ባለው መስመር እየተሰሩ ያሉ ጀብዶችን በተደጋጋሚ የምናየው ነው። እንደዚህ በቁይ ወይም ደግሞ በደባይ ጥላት ግን ወረዳ አካባቢ ላይ እየተሰሩ ያሉ ጀብዶችን የምናያቸው ናቸውና እንግዲህ ሙሉ መረጃው ሲደርሰን ወደ እናንተ የምናደርስ ይሆናል። መመረቃቸውን ምናልባት ያው በይፋ ለህዝብ ለማሳየት ያክል ነው አሁን በአጭሩ ለመግለጽ የሞከር ነው። አሁን በቀጥታ የምናልፈው ቅድም እንደገለጽኩት በዚህ በዛሬ በሚዲያ በተዘጋጀው ሰላምን እናምጣ ነው ምናምን ጦርነት ይብቃ በሚል ቆይታ በነበረው የኢንተርኔት ሰላማዊ ሰልፍ ልበለው የኢንተርኔት ሰልፍ ላይ በጣም በርካቶች መልእክት ሲያስተላልፉ ነበር። እኔ የሌሎች መልእክት የአማራን ትግል ይመለከቷል ብዬ አላስብም በግሌ። ነገር ግን ደግሞ አማራ በተገኘው መድረክ ሁሉ አገዛዙን ማጋለጥ ምናልባትም ዓለም አቀፍ ተቋማት እነዚህንን ፕሮግራሞች የሚከታተሉ ከሆነ ለዓለም አቀፍ ተቋማት ይሄንን መድረክ ተጠቅሞ የአማራን ሰቆቃና መከራ ማስታወቅ መግለጽ የግድ ያስፈልጋል። ስለዚህ በተገኘው መድረክ በተገኘው አጋጣሚ የአማራን ሰቆቃ በመግለጽና በማድረስ ምናልባት ነገ ከነገ ወዲያ እናንተስ የት ነበራችሁ የሚል ተጠየቅንም ለማምጣት ስለሚጠቅም እና አርበኛ ዘመነ ካሴ በዚህ መድረክ ላይ ተገኝቶ በመናገሩ እኔ እጅግ በጣም ደስ ብሎኛል። እውነት ለመናገር ፕሮግራሙን ትደግፈዋለህ? አልደግፈውም። ለምን ምናምን እሱን በኋላ ላይ በዝርዝር መጣበታለሁ። አርበኛ ዘመነ ካሴ ያስተላለፈውን መልእክት እንዳለ ሙሉ ኮንሴፕቱን ስሰማና እዚያ መድረክ ላይ መገኘቱ ይሄንን መድረክ መጠቀም መቻሉ በራሱ ትልቅ አስተዋጽኦ እንዳለው እንደገናም ደግሞ ኦልሞስት ወደ 30 ሚዲያዎች እንደተከታተሉት ምናልባትም ወደ 40,000 ሰዎች በተለያዩ ሚዲያዎች ማለት ነው ላይቭ ላይ ሲከታተሉ እንደነበር ማህበራዊ ሚዲያ ላይ እየደመሩ ልጆቹ